ሰላም ሰላም ደህና ስጥልኝ ውድና እየተከበራችሁ ውድ የአገሬ ልጆች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር ሁላችሁ ውድ የአገሬ ልጆች ዛሬ እንግዲህ ብቅ ብዬላችኋለሁ ማለት ነው። ከወዳችሁ ደግሞ ሼር ላይክ እያደረጋችሁ አበረታቱኝ። አዳዲሶች ደግሞ ሰብስክራይብ አድርጉ፣ ቤተሰብ ትሆናላችሁ። ሼር እያደረጋችሁ ደግሞ አበረታቱኝ ውድ የአገሬ ልጆች። ሰሞኑን እንግዲህ ጠፋ ብያለሁ። እንደምታዩት የኢትዮጵያ ሰው ምንም እንግዲህ አይሳካለትም ማለት ነው። ማለት እኔ እዛ ሆኜ እንግዲህ ብዙ ነገር እሰራለሁ ብዬ ነው አቅጄ አስቤበት የመጣው። ግን እዚህ ስንመጣ ልክ እዛ ጋር ቁጭ ብለን እንደምናስበውና እንደምናቅደው አይደለም። በጣም ከባድ ነው። ትንሽ ከበድ ይላል ማለት ነው። እንዴት እንደሆነ አላውቅም። ብቻ ሳታውቁ ነው የሚመሸው። ያው ሰው አለ፣ ከሰው ጋር ታወራላችሁ፣ ሰው ይመጣል። ብቻዋን በቃ ማውራት ጀመረች እንደሚባል ነገርም አለ። ከእንደገና አለ አይደል ሼምም ያስዛሉ ንግግራችሁ ትንሽ ከበድ ይላል ማለት ነው። እና ለዛ እያልኩ ልክ ቪዲዮ ሰራለሁ ያልኩ ሰው ይመጣል። ሀሳባችሁ አይዲያችሁ ይቀየራል ማለት ነው። ሌላ ሰው ነው የሚሄድና ስለዚህ ስላልተመቸኝ ብዙን ጊዜ ቪዲዮ ለቃለሁ እላለሁኝ። ብዙ ጊዜ አይዲያዎቹንም አመጣለሁ ብዬ አስባለሁኝ። ብቻ እንጃ በትንሽ ነገር በቃ አይደል ሳላቆይ ይመሻል፣ ሳላቆይ ይነጋል ማለት ነው። ስለዚህ እንግዲህ ዛሬ እንደምንም አድርጌ አንድ ቪዲዮ መቅረጽ አለብኝ በሚለው አስቤ አቅጄ መጥቻለሁ ማለት ነው። እና እኔ ዛሬ ያመጣሁት ቪዲዮ ያው ለማንኛውም ለእናቶች አለ አይደል ልጅ ወልዶ የሚያሳድጉ እናት ተብዬዋ ነው እንግዲህ ይሄ መልእክት ሊያስተላልፍ የመጣሁት ማለት ነው። አንድ ከቲክቶክ ነው እንግዲህ አገኘሁት። በጣም የሚያሳዝን አንድ ህፃን ልጅ ያው ልሰርቅ ተይዞ እንግዲህ ሊገረፍ ሲል እናት ተብዬዋ እናት ተጠራች ማለት ነው። እና ያው እናት ተጠርታ እንግዲህ ታውቁታላችሁ፣ እናት ትቀጣለች፣ የፈለገችውን መቅጣት ትችላለች። ግን ሆኖም የቅጣት አይነት አለው። ማንኛውም ልጅ አቀጣጥ ያን ይለያል ብዬ ነው የማስበው። እንደ አዋቂ ሳይሆን ስንቀጠው ደግሞ ልጅ እንደ ልጅነቱ ነው መቅጣት አለብኝ እንጂ ልጅ እንደ አዋቂ አድርገን በሰፊው አይደለም የምንቀጣው። ምክንያቱም ልጅ ነው፣ ግን የሆነ ነገር ወይም ልምድ እንዲኖረው ይችላል። ከእንደገና አንደኛ በተሪቦም ሊሆን ይችላል አይታወቅምና ልክ ስሰርቅ ነው እንግዲህ ያ ልጅ ተይዞ እንግዲህ ያው እናት ተጠራች። እናቷ እንግዲህ እዛ ጋር ስትቀጣ እንግዲህ ልጁን የወለደችውን ልጁን ስትቀጣ አይቼ በጣም ልቤ ቆሰለ ማለት ነው። በጣም ነው የተሰማኝ ማለት ነው። እንዴት ያኔ በእርግጥ እሷ ተሰምቷት ነው እንዴት ስሜን ታጠፋብኛለህ፣ እንዴት በዘሬ የሌለ ነገር ታመጣለህ በሚል ነው እንግዲህ የቀጣችው ማለት ነው። እና የእሷ ቅጣት ደግሞ በጣም ማለት ነው እኔ ትልቋ ሴት እንኳን ትልቅ ሆኜ እንኳን እንደዚህ አልቀጣም ማለት ነው። በርግጥ ተቀጠንም አድገን ማለት አሳልፈን ሊሆን ይችላል። ግን ሆኖም እንደዚህ አይነት ቅጣት በጣም ይደብራል። ምክንያቱም እንጃ እሷ እናት ወልዳ ማለት ወልዳ እንግዲህ አስቡት ሴት ስትወልድ በጣም በብዙ መከራ ውስጥ ሆና በሚጥ ውስጥ ሆና ነው እንግዲህ ልጅን የምትወልደው ማለት ነው። እና ያኔ ሳስበው እስኪ በምን አንጀቷ ነው ይሄን ልጅ እንደዚህ የምትገርፈው፣ ይሄን በምን አንጀቷ ነው እንደዚህ አይነት ቅጣት የምትቀጣ ብዬ ነው እኔ የተሰማኝ ማለት ነው። ያለው ልጅ እኔ በጣም ነው አንጀቴን የተሰባሰበው። እና በጣም እንጃ በጣም አንዳንድ ቀርጾ ዘሆች ብሎ ቲክቶክ ላይ የሚለቁት ሰዎች በጣም የሚያሳዝን ነው። እውነቴን ነው የምላችሁ በጣም ያሳዝናል። እና ያ ልጁ እንግዲህ ይተርፋል ብዬ አላስብም በእውነት እናቶች ማለት ነው። ልጅ ያላችሁ ልጃችሁን ስትቀጡ ያን አለ አይደለ የሆነ ቅጣት አለ። ቁንጥጥ አድርጋችሁ ቆንጣችሁ እጁን መታችሁ የሆነ ነገር ማስፈራራት ሲገባ ልክ እንደ አያ እንኳን እንደዚህ አይደለም የሚመታ ማለት ነው። እና አለ አይደለ አያ አንዳንዴ ጭናችሁ አንዳንድ ነገር ስትጠቀሙ ያሳዝናችኋል እኮ አይደል እንዴ? ስለዚህ እንደ አህያ ነው ስትመታ የነበረችው። እና ልጁ ቢያንስ 4 አመት እና 5 አመት አያልፍም። በቃ ህፃን ልጅ ነው። እና ያው አለ አይደለ የከተማ ልጆች በመሆናቸው አንፃር ይመስለኛል። ከተማም ሳይሆን እንደ ገጠር ነገር ነው ግን ያየሁት ሰፈሩ አካባቢው ማለት ነው። ስለዚህ በጣም የሚያሳዝን
እና ልጅ እንደ ሀያ መመታት የለበትም። የሆነ ልጅ ስትቀጡ በስነ ስርዓት አይታችሁ ቢትቀጡ ይሻላችኋል እላችኋለሁ። በጣም የሚያሳዝነው እውነቴን ነው የምላችሁ፣ በጣም ነው የሚያሳዝነው። ያ ልጅ ሲመታ በትልቅ ዱላ ነበረና ልጁን ስትቀጣ የነበረች እና እኔ እንጃ። ያ ልጅ አንደኛ ኩላሊቱን እየተመታ የነበረ ዱላ እንግዲህ ቀላል እንዳይመስላችሁ እና ልታዩ ትችላላችሁ። እና እዛ ጋር ስትመታ የነበረችው ዱላ የእውነት እኔ ትልቅ ሆኜ እንኳን እንደዚህ አይነት ዱላ በጣም እንትን ከባድ ነው ማለት ነው። ስለዚህ በጣም በሃይለኛ ነው እንግዲህ ተናዳ እንግዲህ እናት የተብዬዋ ማለት ነው ስትደበድብ የነበረችው እና ልጁ እንዳልኳችሁ ከ4 ዓመት እና ከ5 ዓመት አያልፍም። የእውነት በጣም የጎተተች እጁን አስራ እየጎተተች ነው እንግዲህ አስቡት እየመታች ሄደችው እና እኔ እንጃ ትክክለኛ እናት ነች ሳስበው ሳስላስለው ትክክለኛ የወለደች እናቱ ነች ወይስ እንጀራ እናቱ ካልሆነ በስተቀር እንጃ። ትክክለኛ እናት እንደዚህ አይነት ቅጣት በጣም የሚያስጠላ ቅጣት ነው እላቸዋለሁ። እና ከእንደዚህ አይነት ነገር ይጠብቀን ሁላችንም ወልደን እንደዚህ አይነት ልጅን የምንቀጣበት እንትኑ ሳይሆን በስነ ስርዓት ምክር አለ አይደል? በጣም ከባሴ በቁንጥጫ አለ አይደለ? ልጅን በስነ ስርዓት የሚቀጣበት ነገር አለ እና በዱላ አይደለም። በርግጥ ተናዳበት አይፈረድም እና እኔ ደግሞ ተሰምቶኛል አለ አይደል? ተመልካች ብዙ አይነት ሀሳብ አለው ገብቷችኋል። ስለዚህ በስነ ስርዓት ነበረ ልጅ መገረፍ አለበት፣ በስነ ስርዓት ነበረ ልጅ መቀጣት ያለበት። ስለዚህ እናንተም ብትሆኑ ልጅ ያላችሁ ልጆቻችሁን በስነ ስርዓት በምክር ያዙ። የሚበላው ነገር ካለ ይሆናል አይደል? ልጆች ሆነው ቾኮሌት ይፈልጋሉ፣ የሆነ ብስኩቶችን ይፈልጋሉ፣ ማስቲካዎችን ይፈልጋሉ እና ብዙ ነገር ስለሚመኙ እናንተም በምክር ካለ ከዚህ ምናምን ብላችሁ ማባረር ሳይሆን እሺ ዛሬ የለምና ነገ ይገዝልሻለሁ ወይም ነገ ይገዝልሃለሁ ብላችሁ አባብላችሁ ያን ነገር ማስቀየስ እንጂ እናንተ የለም ብላችሁ አባራችሁ ደብድባችሁ ከየት አመጣለሁ ምናምን ካላችሁ ልጅ ህልክ ውስጥ ነው የሚገባና በስነ ስርዓት ልጁን መቆንጠጥ ወይም መቆጣት መምከር እንጂ እንደዛ አይነት ዱላ ለልጅ አይመጥንም ልላችሁ ነው። እና ቪዲዮውን አብሬን አይተን እንመለሳለን ማለት ነው። እንደሚታዩት ያው ቲክቶክ እንደሚታዩ አጠር ያለ ነው ቪዲዮ ማለት ነው። ቪዲዮ አጠር ያለ ስለሆነ ረጅም ማለት ነው። ስለዚህ እንደምታዩት በጣም የሚያሳዝን ነው። ቪዲዮን ካያችሁ በጣም ነው የምታዝኑት። የምሬን ነው የምላችሁ በጣም የሚያሳዝናል ማለት ነው። እና ፈጣሪ ከዛ አይነት ቅጣት ይጠብቀን። ልጆቻችን ደግሞ አሪፉ በጥሩ ሁኔታ በምክር አርገኑ የምናሳድገው ሰው ያድርገን ማለት ነው። ስለዚህ አትቅጡ፣ ልጆቻችሁን አትቅጡ፣ ደስ አይልም ማለት ነው። ስለዚህ ልጅ እናት ላይ ቂም ከያዘ ያው ነው አለ አይደል? ብዙ ነገር ውስጥ ነው የሚገባ። ከእንደገና ተነስቶ ደግሞ ቢጠፋ ማን ነው የሚጎዳ? የወለደችው እናት እራሷ ነች የምትጎዳ ማለት ነው አይደል እንዴ? በአሁኑ ሰዓት ህፃን ልጅ ሲታዩ ማለት ትንሽ ሊመስላችሁ ይችላል፣ ግን አስተሳሰባቸው በጣም በጣም ማለት ነው በሰፊው ነው የሚያስቡት። የሆነ እልህ ውስጥ ነው የሚገቡት። ስለዚህ ህይወታቸውን ለማጥፋትም ከእንደገና የሚያባብሉ ልጆቹ ሰዎቹ ስላሉ እናንተ በስነ ስርዓት በምክር ነው ማሳደግ አለባችሁ እላለሁ። እንግዲህ የዛሬ መልእክቴ ይሄን ይመስላል። መልእክትን እንደምታስተላልፉ ተስፋ አደርጋለሁ ማለት ነው። ከወዳችሁ ቪዲዮን ሼር ላይክ በማድረግ አበረታቱኝ ማለት ነው። በተረፈ በአዲስ ቪዲዮ እስክንገናኝ ሰላም፣ ፍቅር፣ አንድነት ስደት ዓለም ያላችሁ ፈጣሪ በሰላም ወደ ሀገራችሁ ያስገባ፣ ሀገራችንም ሰላም ያደርግልኝ እላችኋለሁ። አዲስ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ባይ ባይ ውድ የሀገሬ ልጆች። እና ለማንኛውም እራሳችሁን ቆጥቡ እላችኋለሁ። ማሻለን መቆጠብ ይሻላል ማለት ነው። ራስን መቆጠብ ይሻላል። ስሜታዊ ሆነን ልጆቻችን ከምንጎዳ ራሳችን አዝነን ቆመን